ከደቡብ ኢትዮጵያ አንዱ የሆነው የዲላ ክላስተር እንግዲህ አንድ ትልቅ የማዕከል ገንብቶልናል። በቅርቡ የተመረቀው አገልግሎትም እየሰጠ የሚገኘው የመሶብ አገልግሎትን ምን አገልግሎት እየተሰጠ ይገኛል የሚለው ወደ ውስጥ ገብተን ልንቃኝ ወደናል። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ዛሬ ደግሞ በመሶብ ማዕከል ውስጥ ምን አይነት አገልግሎቶች ይሰጣሉ የሚለው ለእናንተ ልናስቃኝ ነው። አብረን እንግባ። ቀደም በመግቢያችን እንደነገርናችሁ የተወደዳችሁ ተመልካቾቻችን የምንገኘው በመሶብ ትልቅ ተቋም ላይ ነው። እንግዲህ ስለዚህ ድርጅት ሙሉ ሰፊ ማብራሪያ ሊሰጡ አጠገቤ እንግዳ ይገኛሉ። ከመታወቅ እንጀምር። ከስሞት? ስሜ ዘሪሁን ማሞ ይባላለሁ። የደቡብ ኢትዮጵያ ክልል ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር እና የዚህ የክልላዊ የዲላ መሶብ የአንድ ማዕከል አገልግሎት ጊዜያዊ አስተባባሪ ነኝ። መልካም፣ እጅግ በጣም አመሰግናለሁ። እንግዲህ መሶብ ከተማችን ላይ አገልግሎት መስጠት ከጀመረ ጥቂት ቀናቶች ነው። እጅግ በጣም የሚያምር ህንጻ፣ የከተማውንም ገጽታ የቀየረ አንድ ደረጃ ከፍ ያደረገ ህንጻ ነው። በክልል ደረጃ በዲላ ክላስተር እንግዲህ የመጀመሪያ ሆኖ የተሰራ ትልቅ ህንጻ ነውና ከስሙ እንነሳ። ያው በአማርኛውም በእንግሊዝኛውም አብሪቬሽን እንደሆነ እናውቃለን። ግን እስቲ ያው መሶብ የሚል ስያሜ የተሰጠው በእንግሊዘኛው ተርሚኖሎጂ አብሪቪየትድ ወርድ ነው መሶብ። ይሄ ማለት ሞደርን ኢትዮጵያን ሰርቪስ ፎር ኦርጋናይዝድ ቤኔፊት የሚል ዓለም አቀፋዊ ትርጉም እንዲኖረው ተደርጎ በሀገር ደረጃ በጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረ እንደመሆኑ መጠን በእንግሊዘኛው ይሄን ትርጉም ይይዛል። ያው በኢትዮጵያ ባህላዊ ትርጉም ደግሞ ስንወስድ መሶብ ማለት በአንድ መሶብ መመገቢያ ላይ በርከት ያሉ ምግብ አይነቶች ቀርበው ሁሉም እኩል የሚቋደስበት ምርጥ የሆነ ኢትዮጵያዊ ባህልን የሚገልጽ ነው። ይሄ ማለት በዚህ ማዕከል ላይ ከተለያዩ ከፌደራልም ከክልል ተቋማትም የተለዩ አገልግሎቶች አንድ ማዕከል ላይ ሳይበታተኑ ተሰብስበው አንድ ቦታ ላይ አገልግሎት እንዲሰጡ ለማድረግ የተሰጠ ስያሜ ነው። ስለዚህ እንደምታውቁት በኢትዮጵያ ባህል መሶብ ሁሉም ሰው እኩል የሚቋደስበት ከተለያየ የምግብ አይነት ሁሉም ሰው እጁን ያለ ክልከላ እኩል የሚመገብበት ባህላዊ ይዘት ያለው ትርጉም መሶብ የሚል ትርጉም የመጣ እንግዲህ የተለያዩ የመንግስት መስሪያ ቤቶችን በአንድ ላይ አድርጋችሁ በተለይ ደግሞ የክልሉንም እንዲሁም ደግሞ የፌዴራሉንም ተቋማት ያካተተ ህዝቡንም ከመጉላላት እጅግ በጣም ቆንጆ የሆነ አሰራር ነው የፈጠራችሁልንና እስቲ በየትኛው የስራ ዘርፍ ላይ በተለይ ደግሞ የክልሉ የፌዴራሉ ምን ያህል የስራ ዘርፎች እዚህ ቅርንጫፍ ውስጥ ይኖራሉ? እንግዲህ እዚህ ማዕከል ያው ባለፈው ሰኔ 4 በክልላችን ፕሬዝዳንት በተከበሩ ክቡር አቶ ጥላሁን ከበደ ተመርቆ ነው አገልግሎት በይፋ የተጀመረው። የዲላ መሶብ የአንድ ማዕከል አገልግሎት ቅድመ ዝግጅት አድርገን ነው ያስመረቅ ነው። እንደምታዩት የህንፃ ግንባታው የራሱ ጊዜ ነበረው ብቻም ሳይሆን አገልግሎት የተለየባቸው የክልል ተቋማትን ጭምራሉ። የፌደራል ተቋማት አሉ። እዚህ ውስጥ አሁን 5 የክልል ተቋማት አገልግሎታቸውን ይዘው ወደዚህ ገብተዋል። አንደኛ ገቢዎች ይዘው የመጡት የአገልግሎት አይነት የቲን ነምበር የግብር ከፋይ መለያ ቁጥር አገልግሎት ዲጂታል በሆነ መንገድ አገልግሎት ይሰጣል። ስለዚህ ኢንቨስትመንት ኮሚሽን አለ። የኢንቨስትመንት ኮሚሽን አንድ አገልግሎት ነው እዚህ የሚሰጠው። የፕሮጀክት ድጋፍ ማበረታቻ አገልግሎት ይሰጣል። ንግድ ኢንዱስትሪ
4 አገልግሎቶችን ይሰጣል። ይሄም ምንድነው? የንግድ ምዝገባ፣ እድሳት፣ እነዚህ የመሳሰሉ አገልግሎቶችን ይሰጣል ማለት ነው። በድምሩ 23 የክልል ተቋማት 23 አገልግሎቶችን ይሰጣሉ። የፌደራል ተቋማት ፖስታ አለ፣ ኢሚግሬሽን እና የዜጎች አገልግሎት አለ፣ ንግድ ባንክ አለ፣ ቴሌ አለ። በድምሩ 16 አገልግሎቶችን ሲሰጡ ይሄ ማዕከል ወደ 39 አገልግሎቶችን በዲጂታል አገልግሎት ከወረቀት ንክኪ ነፃ የሆነ አገልግሎቶችን ለዜጎች ተደራሽ ያደርጋሉ ተብሎ ነው ይሄ ማዕከል ተቋቁሞ አገልግሎት የጀመረው። ስለዚህ ዜጎች ወደዚህ ሲመጡ ማሟላት የሚገባቸውን አገልግሎት ለማግኘት ማሟላት የሚገባቸውን ጉዳዮችን አግኝተው በቀላሉ ያለ ምልልስ ካውንተር ላይ ደርሰው አገልግሎት ማግኘት ይችላሉ ማለት ነው። ስለዚህ ወደ 39 አገልግሎቶች ናቸው ወደዚህ ስራ የሚጀምሩት። ለምሳሌ የፍትህ ወደ 14 አገልግሎቶችን በድምሩ ይሰጣል። ይሄ በተለይ የሲቪክ ማህበራትና ጠበቆች አገልግሎት የሚባሉ የብድር ስምምነት ሰነዶች፣ የውል ስምምነቶች፣ የጥብቅና የመሳሰሉ አገልግሎቶችን እዚህ ማዕከል መስጠት ይጀመራል ማለት ነው። ስለዚህ ኦልሞስት አገልግሎት ተጀምረዋል። ቴክኖሎጂ ጋር አቀናጅተን የበለጠ ደግሞ አገልግሎት ማሳለጥ የሚችል ድሎች አሉ። መልካም። እጅግ በጣም ተገልጋዮችን የሚያሳርፍ አገልግሎት ነው እየሰጣችሁ ያላችሁት። ቅድም በመግባትም ላይ ሆነን እንግዲህ ሰዎች አገልግሎት እያገኙ አይተናልና እስቲ ጥቂት ቀናትም ቢሆኑ ከተከፈተ ምን ይመስላል? እንግዲህ የህብረተሰቡ በተለይ ደግሞ ከመጉላላት በአንድ በኩል አንድን አገልግሎት ማግኘት እጅግ በጣም እንግዲህ ጥሩ ነገር ነውና እስቲ ህዝቡ ጋር ያለው አሁን አገልግሎት ከጀመረን ቀን ጀምሮ ኢሚዲየትሊ አገልግሎት መስጠት የተጀመረው የዜጎች የስራ ፈላጊዎች ሌበር አይዲ መጀመሪያ ቀን እንደተመረቀ 8 ዜጎች ኢሚዲየትሊ መጥተው አገልግሎት አግኝተዋል። ሁለተኛ ቀን 8 ዜጎች እዚሁ ሌበር አይዲ ላይ የስራ መፈለጊያ አይዲ በስራና ክህሎት ስር እንደሚሰጥ አገልግሎት ነው መጥተው ያገኙትና እስከ ዛሬ ድረስ በአጠቃላይ ወደ 24 አገልግሎቶችን በሌበር አይዲ ማግኘት ተችሏል። ሌሎች አገልግሎቶችም ስታንድ ባይ ናቸው። አሁን የፕሮሞሽን ስራ በደንብ ሰርተን ዜጎች ከዚህ ማዕከል የሚገኙ አገልግሎቶችን ወይም የሚያገኙ አገልግሎቶችን በይበልጥ በሚዲያም አድቮኬት አድርገን አገልግሎት ማግኘት የሚችሉ ሁኔታዎችን እያመቻቸን ነው ያለው። መልካም እንግዲህ ይበል የሚያሰኝ ነው። ከዚህም በላይ እንግዲህ ብዙ አገልግሎቶችን እንደምትሰጡ እንጠብቃለን። ያው በኋላም ላይ እርስዎ ደግሞ አንድ ሰው መድበውልን ዞር ዞር እያለን የምንቃኝ ይሆናል። በመጨረሻ ማለት የሚፈልጉት ነገር ካለ ስለዚህ ተቋም? እንግዲህ መጨረሻ ለማለት የሚፈልገው አሁን መንግስታችን ዜጎች ሳይጉላሉ ምልልስ የሌለበት ቀልጣፋ፣ ግልጽና ተደራሽነት ያለው አገልግሎት ዜጎቻችን ማግኘት አለባቸው። አገልግሎቶቻችን ሰው ተኮር መሆን አለበት። ከዚህ በፊት ተቋማት የሚሰጡ አገልግሎቶችን እናውቃለን። ምልልስ የበዛበት የተቋም ኃላፊዎች ከሌሉ በዛ ምክንያት ነገኑ ከሰዓት በኋላ ረጅም ጊዜ ቀጠሮ እየተሰጣቸው የሚጉላሉበትን ሴናሪዮ ኮምፕሊትሊ የሚቀይር ነው። ለምን አሁን እዚህ ማዕከል ላይ የሚሰጡ አገልግሎቶች አካል ጉዳተኞች፣ አረጋውያን፣ ህፃናት የያዙ እናቶች በቀላሉ መጥተው አገልግሎት ማግኘት እንዲችሉ ተደርጎ ነው የተሰራው ወይንም ይሄ ተቋም የተዘጋጀው። አሁን የህፃናት ማቆያ ጭምር አለ። ዴይ ኬር ነው የሚባለው። ይሄን ሞግዚት ቀጥረን 2 ሞግዚቶች ህፃን ይዘው የመጡ አገልግሎት ፈላጊ ሳይጉላላ በቀላሉ አገልግሎት ማግኘት የሚችል ተቋም እንደሆነ ህዝባችን መገንዘብ አለበት። ብቻም ሳይሆን ሳኒቴሽን በጣም ፐርፌክት ነው። ሽንት ቤቶች አሉ፣ የተገልጋዮች ካፍቴሪያም አገልግሎት ይሰጣል። ሰው የትም ሳይሄድ ቁርሱንም ሳይበላ ድንገት ወደኛ ተቋም የመጣ ተገልጋይ ካፍቴሪያ አገልግሎትም አግኝቶ ህፃናትንም
እዚሁ ኬር የምናደርግበትን አፕሮች የምንከተል ስለሆነ ዜጎቻችን ወደዚህ ማዕከል ብቅ ብለው የሚሰጡ አገልግሎቶችን አይተው ወደዚህ መጥተው እዚህ አንድ ጋር ተሰባጥረው ያሉ አገልግሎቶችን ማግኘት እንዲችሉ ጥሪን አቀርባለሁ። መልካም። ያው እኛም ቀደም ስንገባ ከመግቢያ ጀምሮ ሪሴፕሽን ላይ ያቀባበላችሁ እጅግ በጣም ደስ ይላል። እንዳላችሁትም እንግዲህ ያው ሁሉም ሰው በዩኒፎርሙ ነው ያለው፣ በጣም ቆንጆ ነው። ከዛ ውጪ ያለውን ነገር እንግዲህ መጥቶም ህዝቡም እንዲያየው እንዲገለገለው ሙሉ በሙሉ ያለውን ነገር ወደ ተመልካቾቻችን እናደርሳለን። ውድ ጊዜዎትን ሰጥተው ጥቂት ስለተጫወተን እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። እንግዳችን እንኳን ደቡብ ኢትዮጵያ ክልል መሶብ አንድ ማዕከል በሰላም መጡ። እንኳን ደህና ቆያችሁ። ለምን አገልግሎት ነው እዚህ የመጡት? ቲን ነምበር ለማውጣት። ኦኬ፣ ቲን ነምበር ለማውጣት ነው። እሺ፣ ቲን ነምበር ለማውጣት የሚያስፈልጋቸው ነገሮች የዲጂታል መታወቂያ ያስፈልጋል። ያው ዲጂታል መታወቂያ ካመጣች በኋላ ዲጂታል መታወቂያውን እዚህ በስካን እናደርጋለን። በዲጂታል ሲስተም ለካውንተር እንልካለን። ቀልጣፋ አገልግሎት ነው እዚህ የምንሰጠው። ቲን ነምበር ለመውሰድ 5 ደቂቃ ብቻ ነው የሚቆየው። 5 ደቂቃ ጊዜ ውስጥ ቲን ነምበር ትወስጃለች ማለት ነው። እዚህ ቲኬት ቆርጠሻል? ያልቆረጥኩ። ኦኬ፣ ቲኬት ቆርጭና ትመጫለሽ። ከዛም በኋላ ቲን ነምበር በ5 ደቂቃ ውስጥ እዚሁ ስካን አድርገን ለዚህ ለፍሮንት ካውንተር እኛ እንልካለን የሚል ነገር ነው። አመሰግናለሁ። እሺ፣ እኔም አመሰግናለሁ። መልካም። እሺ፣ ስምሽን? ሀገር እባላለሁ። እሺ፣ አመሰግናለሁ። አገልግሎት ስትጠቀሚ ነው የተገናኘው ነውና ምን አገልግሎት እየተጠቀምሽ ነው? ለስራ ግብር ተፈልጎ ቲን ነምበር ለማውጣት መጥቼ ነው። ለመጀመሪያ ጊዜ ነው ወደዚህ ተቋም የመጣሽው? እንዴት አየሽው? ደስ ይላል። እንግዳ አቀባበላቸው፣ ወንበር አሰጣጣቸው፣ አክብሮታቸው በጣም ደስ ይላል። የምታውቂው ነገር ካለ ስለዚህ ተቋም ከተከፈተ ጥቂት ቀናቶች ነው እና አይ በእርግጥ ውሃ ምናምን አከፋፍላለሁና በዚህ ሰልፍ ምናምን እንጂ ገብቼ ምናምን አገልግሎት እንትን ብዬ አላውቅም። ዛሬ ነው ገና የተላኩትና በቃ ሰው አቀባበላቸው፣ እንግዳ አቀባበላቸው ምናምን ደስ ይላል። ስለዚህ አሁን የመጣሽበት ጉዳይ ከምን ደረሰ? እንዴት ነው ፍጥነታቸው? የስራ ሂደቱ አሪፍ ነው። ጨርሻለሁ። በሂደት ላይ ነው አሁን የመጣሁት፣ ግን አልቆልኛል። በጣም ነው የሚያስተናግዱት። ደስ ይላል። መልካም። እሺ፣ አመሰግናለሁ። ምንም አይደለም። በቅድሚያ አመሰግናለሁ። ስሜ ጢሞቴዎስ ግዛው ይባላለሁ። የዚህ ዩኒቨርሳል ኦፊስ ባለሙያ ነኝ። ማንኛውም ከስተመር እዚህ ሲመጣ እዚህ ጋር ነው የሚያርፈው። ዩኒቨርሳል ያው እንደሚታወቀው የሁሉንም አገልግሎት መስጠት ማለት ነው። ደንበኞቻችን እዚህ ሲመጣ ማንኛውም አገልግሎት ሊያገኙ ይችላሉ። ኦልሬዲ የዲላ መሶብ ማዕከል የክልልን 5 ተቋማትን ይዞ የፌደራል መንግስትን 4 ተቋማትን ይዞ አጠቃላይ 9 ተቋማትን አገልግሎት እየሰጠ ይገኛል። ከዚህ ውስጥ ዩኒቨርሳል አገልግሎት ሁሉንም ካውንተር ላይ ይልካል ማለት ነው። ከስተመራችን ሲመጣ ማንኛውም በሃርድ ኮፕ የሚያመጡት ነገሮችን ወደ ሶፍት ኮፒ ይቀይራል ማለት ነው። እዚህ ነው የሚቀየረው። እዚሁ ይቀየራል። ሶፍት ኮፒ እዚህ ቀይረው ቲኬት ይቆርጣሉ። የሚያስፈልጉ አገልግሎቶች ለምሳሌ ንግድ ፍቃድ ካስፈለገ ወይም ቲን ነምበር ካስፈለገ ወይም የሌበር አይት ካስፈለገ ወይም የኢሚግሬሽን አገልግሎት ካስፈለገ እዚሁ ይመጣል። ዳይሬክሽን ምን ለእያንዳንዳቸው አገልግሎቶች ምንድን ነው የሚያስፈልገው የሚለው ነገር እዚሁ ያጣራል። ከስተመራችን አጋጣሚ የሆነ ነገር ከሚያመጡ ነገሮች የሚያገሉ ነገሮች ሊኖሩ ይችላሉ። ከዛም በኋላ ያኛውን ከእንደገና ዳግም ተመላላሽ እንዳይሆን በአንድ ብቻ እዚህ ያጣራል። የጎደሉ ነገሮች ካሉ ከስተመር በአንድ ጊዜ ብቻ ይዞ እንዲመጣ እዚሁ ይደረጋል ማለት ነው። አሟልቶ ካመጣ በኋላ ቲኬት ይዚው ይቆረጣል። በሁሉም አገልግሎት ላይ ዩኒቨርሳል ቅድም እንዳልኩት በሁሉም አገልግሎት ላይ ቲኬቱ የክፍያ ነው። ቲኬቱ ይዚው ይቆረጣል። የክፍያ ቲኬት ነው። የክፍያ ቲኬት ሳይሆን ወረፋ መያዣ ቲኬት ነው። እንደምታውቀው ከዚህ በፊት ለ117 ዓመታት ህዝባችን ብሔርን፣ ጾታን፣ ሃይማኖትን፣ ባለሀብትን አይን በአይን እያየ ያስቀድም ነበር። ይሄ መሶብ ደግሞ ይሄኛውን ሊያስቀር ነው።
ቲኬቱ ወረፋ ራሱ ይይዛል ማለት ነው። እንደሚታወቀው እዚህ ጋር የኔ ፎቶ ነው ያለው። ልክ ከስተመሩ ቲኬት ሲቆርጥ ቁጥሩ እዚህ ይመጣል ማለት ነው። እዚህ የመጣ ቁጥር እዚህ ደግሞ አለ ማለት ነው። ከዛ በኋላ እኔ ካየሁኝ በኋላ ካጠራው በኋላ የሚያስፈልጉ ነገሮች ዶክመንቶች እዚህ ስካን አድርጌ በሲስተም ወደ ፍሮንት ካውንተር ልካለሁ ማለት ነው። ይሄ ነው የምንሰጣቸው አገልግሎቶች። ለምሳሌ አሁን እኔ ገቢዎች እዚህ መሶብ ላይ እንግዲህ አገልግሎታቸውን እየሰጡ ነውና ወደ ገቢዎች ቢሮ መጣሁኝ፣ ወደ አንተ ነው መጀመሪያ የምመጣው ማለት ነው። ትክክል። ያሉኝ መረጃዎች በሙሉ በሃርድ ሰጥቼ ወደ ሶፍት ቀይረህ ትክክል ወረፋ ሲዘኝ ወደ ላኛው ሲስተም ምገባው። ትክክል ነው። ሁሉም ነገር እዚህ ያለው ቮለንተር አለ። ከስተመሮቻችን ከተለያዩ አንግል የመጡ ሰዎች አሉ። እህቶቻችን፣ አባቶቻችን፣ እናቶቻችን ሲስተም ማያውቁ ሊመጡ ይችላሉ። እነኛም ደግሞ የሚያስተናግዱ ቮለንተር ባለሙያ እዚህ አለ ማለት ነው። እነኝን እዚህ ቲኬት ከቆረጡ በኋላ ቲኬት እንዴት እንደሚቆረጥ ቲኬት ተቆርጦ ወዴት እንደሚከድ እዚህ የሚያሳዩ ቮለንተሮች ቅድም ያው እዚህ ቁጭ ብለው አሉ ማለት ነው። ምናልባት እንግዲህ ለእኔም ለተመልካቾቻችንም የቲኬት አቆራረጥ ሁኔታውን ቅድመ ሁኔታውን ብታሳየን እንዴ? እሺ ይቅርታ ጋር እሺ እዚህ አለ ቲኬት መቁረጫው። ለምሳሌ ቅድም ያልኩት እኛ አገልግሎት ሰጪ ተቋማት እነኚህ አጠቃላይ በፌደራል ደረጃም በክልል ደረጃ የሚሰጡ አገልግሎቶች አሉ። ለምሳሌ በፌደራል ደረጃ የሚሰጡ አገልግሎቶች የኢትዮጵያ ንግድ ባንክ አለ፣ ፖስታ አገልግሎት አለ፣ ኢሚግሬሽን አገልግሎት አለ፣ ኢትዮ ቴሌ አገልግሎት አለ። እነኚህ አጠቃላይ የፌደራል ተቋማት የሚባሉ ናቸው። እዚህ ደግሞ በክልል ተቋማት የሚሰጡ እዚህ ገቢዎች አለ፣ ንግድና ኢንዱስትሪ አለ፣ ፍትህ ቢሮ አለ፣ ስራና ክህሎት አለ ማለት ነው። እነኛ አጠቃላይ ያው እዚህ ነው ያለው ማለት ነው። ቅድም እንዳልሽው ቲኬት ተቆረጠ ማለት ዩኒቨርሳል ማለት ያው እዚህ ነው ያለው። ለምሳሌ ማንኛውም ተገልጋይ እዚህ ሲመጣ መጀመሪያ ዩኒቨርሳል አገልግሎት ላይ እንዲህ ክሊክ ያደርጋል ማለት ነው። ስለዚህ ለሁሉ አገልግሎት ይብሏል ማለት ነው። ለሁሉ አገልግሎት ማለት ምንድነው የሚለው ነገር እዚሁ ቲኬት ከተቆረጠ በኋላ ሁሉንም ቅድም እዚህ የጠቀስኳቸውን አጠቃላይ ያመጣል ማለት ነው። ስለዚህ በኮምፒውተር ላይ አሁን ክሊክ ሲያደርግ አምጥቷል ማለት ነው። ስለዚህ እዚህ ክሊክ ካደረግን በኋላ ቲኬት ሊስት እያለ ነው ሲስተሙ በራሱ ቲኬት ወረፋ ሊያዝልኝ እያለ ነው። ስለዚህ ልክ እንዲህ ካደረግን በኋላ ቲኬት እዚህ ጋር አምጥቶ ይሰጠናል ማለት ነው። እንዲህ አሁን ቲኬት ቁጥር ተይዟል፣ ወረፋ ያዛል ማለት ነው። ስለዚህ እኔ ወረፋ አለኝ ማለት ነው። ወረፋ አለኝ ማለት ነው። ቁጥር ስንት? ቲኬት ቁጥር ያው 9 ነው። 9 ዝክር ቁጥር 9 ነው። ወረፋ ይዘሻል ማለት ነው። መልካም። በጣም ቀለል ያለ ነው። በጣም ደስ ይላል። ቴክኖሎጂ እንግዲህ ይሄን ያህል ተራቋል። ሁሉንም እንግዲህ አገልግሎት በአንድ ጣሪያ ስር እንድናገኝ ሁሉንም ነገር ቀለል አድርጋችሁልናል። በጣም ነው የምናመሰግነው። እናመሰግናለን። ያ መንግስታችን እንዲህ ላደረገው ከፍ ያለ ምስጋና ይገባዋል ማለት ነው። ቅድም እንዳልኩት ብዙን ጊዜ ከዚህ በፊት በጣም ችግር ነበረ። ሰው መጥቶ ደንበኛ የለም፣ ከስተመር የለም ወይም ባለሙያ የለም ብሎ ሲመለስ ነበር። ይሄ መመላለስ የለም ማለት ነው፣ ቀርቷል ማለት ነው። እዚሁ ባለሙያ ኦልሬዲ በራፍ ላይ የራሱ አሻራ ሰጥቶ ነው እዚህ የሚገባው ማለት ነው። አሻራ ሰጥቶ ይገባል። ሰዓት ይቆጣጠራል። ሰዓት ልክ እንደገባን እዚህ 2 ሰዓት ከ20 ባለሙያው እዚህ ቁጭ ይላል። ልክ 2 ሰዓት ተኩል ሲል ስራ ጀምሯል ማለት ነው። እስከ 6 ሰዓት ተኩል እዚሁ አለ፣ 7 ተኩል ይወጣል። ሲስተሙ በራሱ ሁሉንም ካሜራ አለ ማለት ነው። ቅድም ለምሳሌ አንድ ባለሙያ አንድን ባለጉዳይ የሚያጨናንቅ የሚያጉላላ ከሆነ ካሜራ እዚህ ተቀድሟል። ምን ያህል አቀባበል እንዳለ ምን ያህል ለካስተመር ቦታ እንደምንሰጥ ሁሉ ጭምር ካሜራ ተገጥሞ ሁሉም ነው እንትን የሚያደርገው ማለት ነው። ምናልባት እንግዲህ አንድ ከስተመር አንድ ሰፋ ያለ አገልግሎት ለመጠቀም የመጣ ከስተመር ምን ያህል ቀናት ሊፈጅበት ይችላል እዚህ መሶብ ከመጣ? ትክክል። እያንዳንዱ ደቂቃ ተሰጥቷል። ለምሳሌ አንድ ንግድ ፍቃድ ለመውሰድ አሁን ኮምፒውተር ላይ ማሳየት ይችላል። አንድ ንግድ ፍቃድ ለመውሰድ አንድ ከስተመር እዚህ ሲመጣ 30 ደቂቃ አለ፣ 15 ደቂቃ አለ ማለት ነው። ያኛውን ደቂቃ አሳልፈን ያ ባለሙያ ቢሰጥ ሲስተሙ ራሱ እየቆጠረ ነው ማለት ነው። ስለዚህ ለእያንዳንዱ አገልግሎቶች ለእያንዳንዱ የተሰጠው አገልግሎት ደቂቃዎች አሉ። በዚህ ልክ ነው እናስተናግደው ማለት ነው። በጣም ህይወትን ቀለል የሚያደርግ አሰራር ነው። እጅግ በጣም እናመሰግናቸዋለን። በድጋሚ ምናልባት እዚህ ክፍል ከዚህ የተለየ ጉዳይ የምታሳየን ነገር ከሌለ ወደ ሌላኛው ክፍል እናልፋለን። አለ እዚህ ፍሮንት ካውንተር የሚያስተናግዱ ባለሙያዎች አሉ። እዛ ሄዳችሁ ልታገኙ ትችላላችሁ። እሺ፣ አንተን እጅግ በጣም አመሰግናለሁ። መልካም ቀን። እሺ። እንግዲህ
ተመልካቾች በመጀመሪያው ፍሎር የሚሰጠውን በተለይ ደግሞ ዩኒቨርሳል ላይ የሚሰጠውን አገልግሎት በስፋት አየን። አሁን ደግሞ ዩኒቨርሳል ላይ የተለያዩ አገልግሎቶችን ማግኘት እንደምንችል የአንድን ተቋም አገልግሎት ማግኘት እንደምንችል አውቀናል ማለት ነው። ወደዚህ ደግሞ ሁለተኛው ፍሎር ላይ ምን አገልግሎቶች ይሰጣሉ የሚለውን ልናይ ወደናል ማለት ነው። ወደ ውስጥ እንግባ። ጤና ይስጥልኝ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አመሰግናለሁ። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዲህ ማዕከላችሁ እጅግ በጣም ነው የሚያምረው። ደስ ይላል። ታች ያለውን አገልግሎት አስረድተውናል። እንግዲህ ዩኒቨርሳል ላይ የሚሰጠውን አገልግሎት እዚህኛው ፍሎር ላይ ደግሞ ምን አገልግሎቶች ይሰጣሉ ብለናል። እዚህ እንደምታየው ከታች ዩኒቨርሳል ተስተናግደሽ ከመጣሽ በኋላ እዚህ ጋር ኪውን ማኔጅመንት ሲስተም አለ። እዚህ ሲስተም ላይ አንቺ የምትፈልጊውን አገልግሎት ለምሳሌ ከባንክ ሊሆን ይችላል፣ ከሬቬኒው ሊሆን ይችላል፣ ከኢንቨስትመንት፣ ከኢሚግሬሽን እዚህ ጋር ካሉት ከተዘረዘሩት ውስጥ የምትፈልጊውን አገልግሎት ትነኪያለሽ። ለምሳሌ ከንግድ እና ኢንዱስትሪ ከሆነ እዚህ ጋር ቲኬት ትቆርጫለሽ ማለት ነው። ለአዲስ ምዝገባ ሊሆን ይችላል፣ አዲስ ንግድ ፍቃድ ለማውጣት ማሻሻያ ለማድረግ ሊሆን ይችላል፣ ወይም ደግሞ እድሳቶችን ለፈልገሽ ከመጣሽ ከነዚህ አንዱን በመንካት ወረፋ ይዘሽ ትቀመጫለሽ ማለት ነው። ምናልባት እንግዲህ ቅድምታች ላይ ወረፋ ይዤ ነበር፣ 9 ቁጥር ደረሰኝ ተሰጥቶኝ ነበር። ወደዚህ ከመጣሁኝ በኋላ እንግዲህ የንግድ አገልግሎት መጠቀም ከፈለኩኝ ድጋሚ ደረሰኝ የሚቆርጥበትን ምክንያት ምክንያቱ አንደኛ እዛ የቆረጥሽው ዩኒቨርሳል ነው። ዩኒቨርሳል ደግሞ ማለት የተለያዩትን እዚህ ከላይ የሚሰጡትን አገልግሎቶች ምን ዶክመንት ያስፈልጋቸዋል የሚለውን አጣርቶ ወደ ላይ የሚልክ ነው። እዛ ድንገት ወረፋ ቢበዛ ለዛ ነው ያን ሲስተም ቢጠቀምና ዩኒቨርሳል ወረፋ ሲይዞ ተራ በተራ እየጠራ ዶክመንታቸውን ቼክ በማድረግ ወደ ላይ ወደኛ ጋር ይልካሉ። እኛ ጋር ከተላኩ በኋላ ደግሞ እዚህ መጣና ደግሞ አገልግሎቱን እዛ ተጣርቶ ስለተላከ ቀጥታ አገልግሎቱን የሚፈልገውን አገልግሎት በመንካት እዚህ ጋር ተራ ወረፋ ይዝና ወደ እንትኖች ወደ መስኮቶች ይሄዳል ማለት ነው። እንግዲህ ያው ማዕከሉ ጥቂት ጊዜ ነው ስራ ከጀመረም አዲስ ነው ከተመረቀም እና አንዳንድ የአገልግሎት አሰጣጦችን እያየን ነው። የተወሰኑት ናቸው የተወሰኑ ድርጅቶች ወይም ተቋማቶች ናቸው አገልግሎት የጀመሩት። እሱን በጥቂቱ የምታሳየን ከሆነ ፍቃድ ከሆነ ይቻላል። እሺ እዚህ ጋር ንግድ ገቢ ነው እዚህ ጋር ያለው ቲን ነምበር። እንደውም ግለሰባችን አንድ ነጋዴ ቲን ነምበር ለማውጣት መጥቷል። እሷ ቲን ነምበር ለማውጣት ያው የሱን ፋይዳ ተቀብላ እየሰራች ትገኛለች። እዚህ ጋር ቲን ነምበር ማውጣት ስራ ከገቢዎች ተወክላ እሷ ትሰራለች። እዚህ ጋር የገቢዎች ነው። እዚህ ጋር የመስኮት የገቢዎች ነው። እያንዳንዱ ተቋም አንዳንድ መስኮት ነው ያለው። አንዳንድ መስኮት አለ። አንዳንዱ እንደ የስራው ይበልጣልም ያንሳልም። አንድ አለ፣ ከዛ የሚበልጥም አለ፣ ሁለትም አለ፣ ሶስትም አለ ማለት ነው። እሺ በመቀጠል እዚህ ጋር ንግድና ኢንዱስትሪ አለች። ተበጅን ወርቁ ትባላለች። እሷም እዚህ ጋር እስካሁን ዛሬ 2 ሰው አስተናግዳለች። ከላይ መስኮት እንትኖች ላይ የሰዎች ቁጥር ያለው ዛሬ ላይ ምን ያክል ሰው ተስተናገደ አገልግሎት አገኘ የሚለው ነው። እሷ እዚህ ጋር ያለችው ንግድና ኢንዱስትሪ ወክላ እዚህ የንግድ ካውንተር ላይ ያለች ማለት ነው። ሰላም ብለናል። እንኳን ደህና ቆየሽን። እሺ እዚህ ጋር ደግሞ የኢንቨስትመንት ካውንተር ነው ያለው። ሰላም ጤና ይስጥልኝ። የኢንቨስትመንት ካውንተር ነው እዚህ ጋር ያለው። አመሰግናለሁ። እሺ አመሰግናለሁ። እንተዋወቅ። ገረሙ መኩሪያ ይባላለሁ። በደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ባለሙያ ነኝ። ስለመጣችሁ እጅግ አድርጌ እናመሰግናለን። የምንሰጠው አገልግሎት በኢንቨስትመንት ማበረታቻ ድጋፍ የሚለውን አገልግሎት ነው ለጊዜ የተሰጠ ያለው በዚህ ኳንተር ስር። ይህንን ማበረታቻ ድጋፍ ስንሰጥ አንደኛ ባለኮከብ ሆቴል ሊሆን ይችላል። ከ3 ስታር በላይ ያለው ባለኮከብ ሆቴሎች የመኪና ከቅረት ነፃ ሊሆን ይችላል። ሁለተኛ ደግሞ በግብርና ስራዎች የእርሻ ማሽነሪዎች ይህንን ከቅረት ድጋፍ ማበረታቻ ድጋፍ ነው ለፌደራል ኢንቨስትመንት ኮሚሽን ድጋፍ የምንሰጠው። ይህንን አገልግሎቶችን ወደ ጊዜ በዚህ ኳንተር ስር እየሰጠን ያለ ነው። እናመሰግናለን። እንግዲህ መልካም ቀን። እሺ እኔም አመሰግናለሁ። እሺ እዚህ ጋር ጤና ይስጥልኝ። እንዴት ናችሁ? ሰላም ነው።
እዚህ ጋር ደግሞ ያሉት እዚህ ካውንተር ላይ ያሉት ስራና ክህሎቶች ናቸው። ሌበር አይዲዎችን በመስጠትና ወደ ውጭ ሀገር ስራ ለሚፈልጉ ወጣቶች ሌበር አይዲ በመስጠት እዚህ ጋር ያለውን ካውንተር በበላይነት የሚመሩት እነሱ ናቸው። ሁለቱም መስኮቶች እነሱ ናቸው። ሁለት መስኮቶች እነሱ ጋር በጣም ብዙ ሰው ፍሰት ስላለ ዛሬ እንደውም ሰው አልመጣም፣ ግን በብዛት እነሱ ጋር ነው ሰው የሚመጣው። እስካሁን ድረስ ከ20 በላይ ሰዎችን ሌበር አይዲ አውጥተዋል ማለት ነው። መልካም ሰላም። እዚህኛው ካውንተር ላይ ደግሞ የፖስታ ቤት ካውንተር ነው። እዚህ ካውንተር ላይ ሁለት ስራዎችን በበላይነት ይሰራሉ። አንደኛው ናሽናል አይዲ ኦርደር ይቀበላሉ። ኦርደሩ ይዘው መጥተው በአጭር ጊዜ ውስጥ ይሰጣሉ። ሁለተኛ ደግሞ ዶክመንቶችን የጠፉ ዶክመንቶችን እንደ አዲስ ያስወጣሉ ማለት ነው። እሱን ስራዎች እዚህ በፖስታ ቤት ይሰጣል። መልካም። ከክልል ተቋማቶች መካከል በብዛት አየን። የፌዴራል ተቋማት የተወሰኑት ወደ ስራ የገቡ አይመስለኝም። አዲስም ተቋም ስለሆነ አዲስም ተቋም ስለሆነ ፕላስ ደግሞ ገና እነሱን ወደዚህ ለማምጣት ንግግር ላይም ስለሆኑ አሁን ለምሳሌ እዚህ ጋር ያለው አይሲኤስ ወይም ደግሞ ኢሚግሬሽን እስካሁን ድረስ ተወክለው ወደዚህ ስላልመጡ ለዛ ትንሽ ክፍተቶች አሉ። እነዛን ደግሞ አሁን በጣም እያወራናቸው ስለሆነ ያለውን ነገር በአጭር ጊዜ ውስጥ ይቀረፋሉ እና በዚሁ ቶሎ ፓስፖርት ወዲያው ከዚህ ማግኘት እንችላለን። በጣም እንግዲህ በአንድ ጣሪያ ሁሉንም ነገር ማግኘት እንድችል ስለሆነ ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። ከፌዴራል ተቋም አንዱ ደግሞ እዚህ ጋር የሲቢ ወይም የኢትዮጵያ ንግድ ባንክ በሲቢ ብርና አዲስ አካውንት በመክፈት እዚህ ጋር የንግድ ባንክ ካውንተር ነው። እዚህ በቀላሉ ሲቢ ብር ድንገት እዛ ንግድ እንትን መክፈል ያቃታቸው በካሽ እዚህ ስለማይቻል ምንም አይነት እንትን በካሽ መቀበል አንችልም። እዛ በሲቢ ብር ወይንም በቴሌ ብር ነው መቀበል የምንችለው። ያን ነገር ድንገት ሲቢ ብር ሲስተሙ ከሌላቸው ምን ያደርጋሉ? እዚህ ጋር መጥተው የሲቢ ብር አካውንት አስከፍተው ወዲያው እዛ ጋር ያለውን አገልግሎት መጠቀም ይችላሉ። ሁለተኛ ደግሞ አዲስ የእንትን ንግድ ባንክ አካውንት ማውጣት የሚፈልግ ሰው ካለ እዚሁ መጥቶ ይህንኑ አገልግሎት ማግኘት እዚሁ አካውንት ማስከፈት ይችላል። ይሄኛው ፍሎር ከታችኛው በጣም ሰፋ ያለ አገልግሎት የሚሰጥበት አይነት ፍሎር ነው። እዛ ታች ያለውን ሁሉ ነገር ዶክመንት ተጣርቶ ወደዚህ ይመጣና እዚህ ጋር ያለውን ነገር እንዳለ ሁሉም መስኮቶች አገልግሎት የሚሰጥባቸው ናቸው ማለት ነው። ይሄኛው የፍትህ ካውንተር ሲሆን እዚህ ካውንተር ላይ 14 አይነት አገልግሎቶች ይሰጣሉ። እነሱም ደግሞ ከወንድማችን በደንብ ያለውን ነገር እንስማ። መልካም፣ እናመሰግናለን ስለመጣችሁ። ይሄ አዲስ መሶብ አንድ ማዕከል አገልግሎት የሚለው በጣም ልዩ የሆነ አገልግሎት የሚሰጥበት ቦታ ነው። እኛ ከፊቲ ቢሮ ነው የፊቲ ቢሮ አገልግሎት ነው የምንሰጠውና አንደኛ እዚህ ጋር ማህበረሰቡ መጥቶ ማግኘት የሚችለው ውክልና የሚባል ነገር አለ። በመጀመሪያ ደረጃ ውክልና ውስጥ ደግሞ ብዙ አይነት ውክልና አለ። የቤተሰብ ውክልና፣ የጠበቃ ውክልና፣ አጠቃላይ ውክልና፣ ልዩ ልዩ ውክልና የሚባሉ ነገሮች አሉ። ይህንን በተቀላጠፈ መልኩ ቢያንስ የተወሰነ 3 ቀን 4 ቀን የሚፈጀውን ነገር በ15 ደቂቃ ውስጥ ውክልና ሰርቶ መጨረስ ይቻላል ማለት ነው። ስለዚህ እዚህ ጋር ደንበኛ መጥቶ በሚጠቀምበት ጊዜ አንደኛ ታይም ኮስት ጊዜውን ሚኒማይዝ ማድረግ ይችላል። ሲቀጥል ደግሞ ሽያጭ ውሎች ለምሳሌ የብድር ውል ሊሆን ይችላል። የብድር ውል የመኖሪያ ቤት ለምሳሌ ገንዘብ ሊበደሩ ይችላሉ። የክራይ ውል የሚባሉ አሉ። ለምሳሌ ቤት የሚያከራዩ ሰዎች መኖሪያ ቤት፣ መኪና፣ የተለያዩ አይነት ተሽከርካሪ የሚንቀሳቀስ የማይንቀሳቀስ ንብረቶችን። ሲቀጥል ደግሞ በደቡብ ኢትዮጵያ ውስጥ ብዙ አይነት ጠበቆች አሉ። ጠበቆቹ እዚህ መጥተው መመዝገብ ይችላሉ። የእነርሱን እድሳት መስጠት እንችላለን። ሌላ ብዙ አይነት አገልግሎት የሚሰጥበት ለምሳሌ የናሙና ፊርማ ትላልቅ ባለስልጣን መጥቶ መጨረስ የማይችሉ ነገሮችን የሱ ናሙና ፊርማ እዚህ ይወሰድና ፊርማው እዚህ ይቀመጣል። ነገር ግን እሱ ጋር ሆነ ጉዳይ ጨርሶ የመጣ ሰው የሱ ናሙና ፊርማ እሱ መፈረሙንና አለመፈረሙን ቼክ አድርገን አገልግሎት የምንሰጥበት ብዙ የተመቻቹ ነገሮች ያሉበት ነው። ኤክስትራ ነገሮች አሉ። ስለዚህ ማህበረሰቡ ጊዜውን፣ ሰዓቱን እና የተለያዩ ነገሮችን እንትን ለማድረግ ለመቀነስ ቶሎ መጥቶ ቢጠቀምና እኛም ደግሞ የተሻለ አገልግሎት እንሰጣለን። ሌላ ለምሳሌ ቃል ጉባኤ ለምሳሌ ድርጅት ሊሆን ይችላል፣ የሆነ ማህበር ሊሆን ይችላል።
ማህበሩ ቃል ጉባኤ እዛ ጋር ጽፎ ተስማምቶ የሚያመጡ ነገሮች አሉ። እነዚህ ነገሮችን እዚህ ጋር በሚያመጡበት ጊዜ ያንን ቃለ ጉባኤ ቁጥር እንሰጣለን። ከዛ ካመጡት ቃለ ጉባኤ ጋር እኛም እንሰጠውን እዚህ ጋር ሬጂስተር አድርገን መዝግበን ያንን እኛ ያወጣነውን ቁጥር ከቃለ ጉባኤ ጋር አያይዘን ዶክመንት አድርገን እናስቀምጣለን ማለት ነው። በዛን ሰዓት ሌላው ጊዜ ያንን ነገር ማሻሻል ሲፈልጉ መጥቶ ሲፈልጉ ባጭሩ መጥቶ ሊያገኙ ይችላሉ ማለት ነው። ይሄ ሜሞራንደም ኦፍ አሶሲዬሽን የሚባለው ለምሳሌ ሼር ካምፓኒ ቢኖረው ፒኤልሲ ለምሳሌ እንደ ይርጋ ጨፌ ዩኒየን አይነት ካምፓኒዎች ሲኖሩ ወይም ማህበሩ ሼር ያላቸው ከሆነ የሼሩን የአባሉን ስም እዚህ ጋር ይመዘገባል። ስለዚህ መዋጮ እዚህ ጋር ይመዘገባል። ይሄው ሊሆን የሚችለው ምንድነው? የሚያጭበረብሩ ሰዎች ያንን ነገር ማድረግ አይችልም። ሬጂስተር ከተደረገ ነገ ላይ የተሻለ ነገር ዶክመንቱ ጠፋ፣ አንድ ነገር ተበላሸ እንዲሆነ የሚባል ነገር ሳይመጣ የሰውየው ስም ብቻ ለምሳሌ ማህበሩ የወከለ አንድ ሰው አለ አይደለ? የዛን ሰው እዚች ጋር ሰርች አድርገን ሰውየውን ያንን ማህበሩን ማውጣት እንችላለን። ያኔ ዶክመንቱ ተቀምጧል። በአጭር ጊዜ ውስጥ ያለ አንዳች ልፋት ማግኘት ይችላሉ ማለት ነው። ስለዚህ ብዙ አገልግሎቶች ናቸው የሚሰጡት። እንደ ፊቲ ቢሮ 14 አገልግሎቶች ይሰጣል። እሺ፣ እናመሰግናለን። እንግዲህ ከቀናቶች በኋላ ሁሉም አገልግሎት መስጫ ተቋማት ስራቸውን ይጀምራሉ ብለን ተስፋ እናደርጋለን። ይጀምራሉ። እንደውም አሁን ከፊታችን እንደውም ሐምሌ 1 እየደረሰ ስለሆነ ንግድ ፍቃዳቸውን በቀልጣፋ ሁኔታ እዚህ መጥተው ወዲያው ቢያንስ በ15 ደቂቃ ውስጥ አድሰው መውጣት የሚችሉበትንም ሁኔታዎች አመቻችተናል። እንደዛውም አሁን ተማሪዎች ቲን ነምበሮችን እያወጡ ነው ያሉት። እሱንም በ10 እና በ15 ደቂቃ እየሰጠን እንገኛለን። እዚህ ሁሉም እዚህ ጋር ያሉት ተቋማቶች ማህበረሰቡን ለማገልገል ያው እንዲህ ምር ድምቅ ብለው እነሱን እየጠበቁ ነው ያሉትና ሁሉም መጥተው እዚህ ወዲያ ያለውን አገልግሎት ተጠቅመው ቢሄዱ እኛም ደስታችን ነው። እነሱ መርካታቸውን እየገለጹ እየወጡ ነው የተጠቀሙትን። ከዛ እየመጡ ቢጎበኙን ቢያዩን ቀልጣፋ አገልግሎት ቢጠቀሙ እንመክራለን እንደኛ። መልካም ቆንጆ ነው። እንግዲህ ሁሉንም አገልግሎት በስፋት ለማዳረስ የሞከራችሁበት መንገድ ቅልጥፍናችሁ ጊዜን እንድንጠቀምበት ደቂቃዎች፣ ቀናቶች፣ ወራቶች የሚፈጁብንን አሰራሮች ወደ ደቂቃ ቀይራችሁ እንደዚህ ቀለል ያለ እንግዲህ ማዕከል ስለከፈታችሁልን እጅግ በጣም እናመሰግናችኋለን። ምናልባት ከፊቴ ኮል ሴንተር ይታየኛል። የእሱ አገልግሎትስ ምን ይመስላል? የኮል ሴንተር አገልግሎት አንደኛ ነገር ቅድም ፖስታ ቤቶችን አይተናል። እንዲሁም ንግድ ባንኮች አሉ። ፕላስ ደግሞ ንግድና ኢንዱስትሪ አለ። እነሱ አገልግሎቶች አብዛኛው ግለሰቦች ወይም ደግሞ ተቋማቶች ራሳቸው ነው ቤት ውስጥ ሆነው መጠቀም የሚችሉት አገልግሎቶች ናቸውና ድንገት ኢንኬዝ አገልግሎቱን ጀምረው ከኛ በኩል የሚፈልጉት እገዛ ካለ ወይም ደግሞ ስለዚህኛው ስለ ማዕከላችን የሚፈልጉት ጥያቄዎች ምናምን ካሉ እዛ ኮል ሴንተር አለ። በኮል ሴንተራችን አማካኝነት እነዚህን አገልግሎቶች ማግኘት ይችላሉ። ለምሳሌ አዲስ ንግድ ፍቃድ ለማውጣት ቢፈልጉ እዛው ቤታቸው ኢትሬድ የሚባል ሲስተም ስላለ እዛው ቤታቸው ሆነው የሚፈልጉትን ፍቃድ አዘው ይጠብቃሉ። ከዛ እንደዚህ አይነት ፍቃድ አዝዣለሁ ከኛ ሪኩዌስት የሚፈልጉ ከሆነ ያን ምላሽ ለመመለስ እነዚህ ኮል ሴንተሮቻችን ይጠቅሙናል ማለት ነው። ከዛ እነሱ ያለውን ነገር ይቀበላሉ ከደንበኞቻችን፣ እኛ እዚህ ጋር ያለውን ነገር እንመልስላቸዋለን። በእንደዛ መልኩ ኮል ሴንተር ዝግጁ ሆኖ ይጠብቃል ማለት ነው። ምናልባት ወደ ላይ እንግዲህ መውጣት ባይገባን ወደ ታች ደግሞ ዴኬር እንዳላችሁ ሰምተናል። የከስተመሮች ሲመጡ እንዳይጉላሉ እንግዲህ የህፃናት ማቆያም እንዳላችሁ እዛም ከታች ያለው ዴኬር አንድም ለሰራተኞች አይ ልጄን ቤት ጥዬ የመጣሁት ቶሎ ልውጣ ምናምን የሚባል ነገር እንዳይኖር ያለውን ነገር ሰራተኞችም ዴኬር መጠቀም ይችላሉ። ይበልጥ ደግሞ ከስተመሮች ቶሎ ተቻኩለው ወይም ደግሞ ልጆች እየረበሹ እንዳያስቸግሩ ያመጡትን ልጅ እዛ ዴኬር አስቀምጠው ውስጥ ገብተው የኛን አገልግሎቶች ማግኘት ይችላሉ። ይበልጥ ደግሞ ዴኬር እዛ አሲስታንቶች አሉ። እነሱ በማውራት ያለውን ነገር ይወጣ። መልካም እንግዲህ አመሰግናለሁ። እሺ ቴንክ ዩ
እንደሰማነው ነው እንግዲህ የተወደዳችሁ ተመልካቾቻችን መሶብ ሁሉንም ማዕከል በአንድ ቦታ እንድናገኝ ያስችሉናል። አሁን ደግሞ ከስተመሮች በተለየ መልኩ ከልጅ ጋር ቢመጡ ልጆቻቸው ቢያስቸግሯቸው ህጻናት ማቆያውም ድርጅቱ አለው። እሱንም በስፋት እንመለከታለን። የካፌም አገልግሎት ይሰጣሉ። እሱንም በትንሹ እናስቃኛቸዋለን። ወደ ታች እንውረድ። እንኳን ደህና መጣሽ። እንኳን ደህና ቆያችን። እንዴት ነሽ? እግዚአብሔር ይመስገን። እስቲ እንተዋወቅሽ። እኔ አረጋሽ እባላለሁ። የመሶብ የህፃናት ተንከባካቢ መልካም ሰራተኛ ነኝ። እሺ፣ አመሰግናለሁ። እንግዲህ የህፃናት ማቆያ ነው። እስቲ የሚሰጡ አገልግሎቶችን በተለየ መልኩ መስማግኝ ነገር ካለ? ይሄ የህፃናት ማቆያ ነው። እንግዲህ መንግስት ያው ለእናቶች ታሳቢ በማድረግ በአቅራቢያ በሚሰሩበት መስሪያ ቤት ህፃናቶች ቆይተው እንክብካቤ እያገኙ ሰራተኛውም ደግሞ በአግባቡ ስራውን እንዲሰራና እንዲወጣ በአንድ ልብና በአንድ ሀሳብ ሆና እናት ስራዋን እንድታከናውን ይህን ታሳቢ በማድረግ ይሄንን ህፃናት ማቆያ ተከፍቷል። እዚህ የመሶብ ተቋም ማዕከል ሰራተኞች ልጆቻቸውን እዚሁ እያጫወቱ እያስተኙ እንግዲህ ይከታተሏቸዋል። ከዛም ባለፈ ከስተመሮቹም ልጆቻቸውን እዚህ ማሳረፍ ይችላሉ። ጉዳያቸውን ጨርሰው እስከሚወጡ ድረስ ማሳረፍ ይችላሉ። እዚሁ እየተጫወቱ እንግዲህ እንቅልፋቸውን ቢመጣ ማረፊያ ቦታ አላቸው ብለሽናል። እስቲ እሱን እንመልከት። የህፃናት ማቆያውን እንዳየነው ነው እንግዲህ ወላጆች ያለምንም ስጋት ልጆቻቸውን አሳርፈው ስራቸውን በአግባቡ መስራት ይችላሉ፣ አገልግሎታቸውንም መጠቀም ይችላሉ ማለት ነው። አሁን ደግሞ የዚሁ የማዕከሉ አንዱ አካል የሆነው ካፌ አለ። እሱም ደግሞ ምን አገልግሎቶች በካፌው ይሰጣሉ የሚለውን ወደ እናንተ እናደርሳለን። አብረን እንሂድ። ይህ ካፌ እንግዲህ ከመሶብ አገልግሎት ወይም ደግሞ ከመሶብ ማዕከል አንዱ ነው። አገልግሎት ይሰጣል። በተለየ መልኩ ሰራተኞችም ከስተመሮችም ሰዓታቸውን መጠቀም ሲኖርባቸው ምግብም ትኩስ ነገርን መጠቀም ሲኖርባቸው እዚሁ አረፍ ብለው መጠቀም ይችላሉ ማለት ነው። ሁሉንም እንግዲህ በአንድ ማዕከል እንድናገኝ ያስቻለ ማዕከል ነው። ወደ ውስጥ ገብተን ደግሞ የሚሰጠውን አገልግሎት በስፋት እንመለከታለን ማለት ነው። እንግባ። ሰላም ነው። እንኳን ወደ መሶብ አንድ ማዕከል ካፍቴሪያ በሰላም መጣሽ። አመሰግናለሁ። እንግዲህ ያው በመሶብ ማዕከል ውስጥ የሚገኝ ካፌ እንደሆነ ሰምተናል። ምን አገልግሎቶች ነው መሰለኝ? ያው የመሶብ አንድ ማዕከል ላይ የምግብ አገልግሎት እንደገና ትኩስ ነገሮችን ለምሳሌ ከቡና ጀምሮ ያሉ አገልግሎቶችን እንሰጣለን። ሰራተኛ ያው እንዳይጉላላ ቶሎ በልቶ ስራ ሰዓት እስኪደርስ ጠዋት በልቶ ምሳ ሰዓትም እንደዛው በልቶ ቶሎ ወደ ስራ ወደ አገልግሎቱ እንዲገባ ቀልጣፋ አገልግሎት እንሰጣለን። ስለዚህ የምግብም የመጠጥም የምግብም ለስላሳ መጠጦችም እንደገና ትኩስ ነገሮችም አሉ። ሁሉንም በአንድ ማዕከል ያው እናደርጋለን ማለት ነው። መልካም። እንግዲህ ያው ከሰራተኛ በተጨማሪ ከስተመሮች ከሰራተኛም በተጨማሪ ውስጥ ካለ ሰራተኛ በተጨማሪ ውጪ ላይም አገልግሎት እንሰጣለን። ሁሉንም አገልግሎት እንሰጣለን። እሺ፣ እናመሰግናለን። ያው እኛም እንግዲህ ከአገልግሎቱ እንጠቀማለን ብለን ካፌ ላይ የሚሰጡትን ነገሮች ለእናንተ እናሳያለን። ያው ከቤቱ ከሚሰጠው አገልግሎት ምግብ የሚጠጣ ነገር አለ ብለሽናል። እኛም አንዱን እንሞክራለን። መታችሁ እናንተም አገልግሎትን እንድትጠቀሙ በተለይ ደግሞ ወደ መሶብ ማዕከል መታችሁ ከተስተናገዳችሁ በኋላ ምግብ እንግዲህ መጠቀም ሲኖርባችሁ ወደዚህ ካፌ ጎራ ብላችሁ ሁሉንም በአንድ መሶብ ራሱ ማግኘት ትችላላችሁ ማለት ነው። እኛም ቀምሰን እንመሰክራለን። አብረን እንቆይ።
አሪፍ ነው። ፍሬሽ የሆነ ነገር የማንጎ ነው። ማንጎ ነው። ወፍራም ነው። በጣም ቆንጆ ነው። በመሶብ ማዕከል ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። የተወደዳችሁ ተመልካቾቻችን ከፕሮግራማችን ጅማሬ እስከ ፍጻሜ ድረስ ስለተከታተላችሁ እጅግ በጣም እናመሰግናችኋለን። እናንተን ወደ ስቱዲዮ እንመልሳችሁ። መልካም ጊዜ